እዚህ ጋር ደግሞ ትልቁን ስራ የሰራው ምንድነው ኮምፖስት ነው። የከብቶቹ ፍግ ኮምፖስት እዚህ ጋር አምጥቶ ይጨምራል። መሬቱን ቀይሮታል ኮምፖስቱ። ቃሪያውም ለዚህ ነው ቃሪያ መስሎ የቆመውና ውጤታማ ያደረገኝ ነው የሚለው በትክክል ነው። በየጊዜው እያመጣ አመድ ይጨምርበታል። የአመዱ ጥቅም ለአትክልት ጎጂ የሆኑ እንደ ፈንገስ አይነት የተለያዩ ባክቴሪያዎች ሊኖሩ ይችላሉ የማይጠቅሙ እነሱን ነው አመዱ የሚገድለው። ውሃ እጥረት አለብኝ ብሎ አልተውም፣ ግን ያለችውን ውሃ መጥቶ እዚህ ጋር እሱም ቤተሰቦቹም እዚህ ይታጠባሉ። ቆሻሻው ደግሞ ምንድነው መልሶ ይሄን ያብላላል ነው። ይሄ በጣም ድንቅ የምንማርበት ጉዳይ ነው። አሁን ግን ሰዎች የተለያየ አትክልት ማምረት ሲጀምሩ የበታቸው ኮምፖስታቸው በጣም ጠቃሚ መሆኑ ገብቷቸዋል። ለዚህም እንዲያውም እየዞሩ እኔንም ሌላውንም ሰው እየጠየቁ ነው እንግዛ እያሉ። ሰላም ቤተሰቦችና ተመልካቾች፣ የተፈጥሮ ማዳበሪያን እንዴት በቀላሉ አምርተን በመጠቀም ምርታማነታችንንና ገቢያችንን እንደምንጨምር ከተመራማሪው አርሶ አደር እንማራለን። ያገኘነውንም ዕውቀት ተጠቅመን ምርታማና ትርፋማ እንደምንሆን አልጠራጠርም። ሰብስክራይብ፣ ላይክ እና ሼር ማድረግ እንዳይረሱ። አሁን በቀጥታ ወደ ጉዳያችን እንገባለን። በጣም አሪፍ ነው ተመልካቾች። እዚህ ጋር ደግሞ ሌላ ድንቅ ትምህርት ነው እየተማርኩ ያለሁት፣ እናንተም ትማራላችሁ ብዬ አስባለሁ። እዚህ ጋር የኮምፖስት መስሪያ ቦታው ነው ይሄ። ዶሮዎቹ ራሱ እዚህ ጋር መጥተው ሲቆፍሩ አንደኛ ኮምፖስቱ እንዲብላላ ያደርጋሉ፣ ሁለተኛ ምግብም ይለቅማሉ ትላትል። ከዛ ውስጥ እንደገና ደግሞ ክንፋቸው ስር አንዳንድ የሚበላቸው ነገር አለ። እዚህ ውስጥ ሲንከባለሉ ያ ነገር ሁሉ ይጠፋላቸዋል ነው ያለ። ውሃ እጥረት ስላለ ሻወር ራሱ እዚህ ጋር ነው የሚወስደው እሱ። ኮምፖስት ውሃ ይፈልጋል እንዲብላላ፣ እያንዳንዱ ማቴሪያል እንዲብላላና ቶሎ በስብሶ ወደ መጨረሻው ውጤት እንዲደርስ ውሃ በጣም ያስፈልገዋል። ምክንያቱም ይህን ኮምፖስት የሚፈጥሩት ባክቴሪያዎች ናቸው፣ በአይናችን ማናያቸው። እነሱ ደግሞ ውሃ ይፈልጋሉ በደንብ እንዲሰሩና ጌታቸው ምንድነው ያሰበው ውሃ እጥረት አለብኝ ብሎ አልተውም፣ ግን ያለችውን ውሃ መጥቶ እዚህ ጋር እሱም ቤተሰቦቹም እዚህ ይታጠባሉ። ከዛ ቆሻሻው ደግሞ ምንድነው መልሶ ይሄን ያብላላል ነው። ይሄ በጣም ድንቅ የምንማርበት ጉዳይ ነው። እንግዲህ ይሄ ኮምፖስት እየተሰራ ያለው ወደ 8 ኩንታል ይወጣል ነው። ከ8 ኩንታል እስከ 15 አሁን ገና ከፍ ያደርጋል፣ እንደምታዩት ወደ ላይ ከፍ ያደርጋልና አንደኛ ይሄን ኮምፖስት የሰራው ከቅጠላ ቅጠል መበስበስ ከሚችሉ ቅጠላ ቅጠል፣ ከከብቶቹ ፍግ፣ አመድ አለ፣ ቀይ አፈር፣ ውሃ አለ። ከነዚህ ሁሉ አርጎ ለጥቅም ወረድ ይደርሷል። ቀጣይ ወደ እርሻ ወስዶ ይተከምበታል። እንዲያውም እዚህ አካባቢ አንዳንድ እስቲ ውጤቱን ብሎ አንዳንድ የቡና ተክሎችን ተክሎበት ውጤታማ ሆኗል ቡናው። ኢቭን እነዚህንም ሙዞች በኮምፖስት እንደሚያለማ ነግሮኛል። ይሄ እንግዲህ ከዚህ የምንማረው ነገር ትልቅ ነገር አለ። አንደኛ በሚጣሉ ነገሮች ወደ ጥቅም ቀይሮ የበለጠ ውጤታማ ለማድረግ ይህን ኮምፖስት በዚህ መልኩ ሰርቶ እየተጠቀመ ነው። እንግዲህ አንዳንድ ሰው እኔ መሬቴ ትንሽ ነው ምናምን ብሎ ጥያቄ የሚያነሳለ፣ ከዚህ ትልቅ ትምህርት መውሰድ እንችላለን። ውሃም እኮ የለኝም ለሚል ሰው ኮምፖስት እንዴት እሰራለሁ አይለኝም ምናምን ይላል ሰው። ግን ይሄም እኮ አንድ ትምህርት ነው በቃ። ስለዚህ የሚባክን ነገር ጌታቸው ጋር የለም። ባለችው ነገር ላይ ጭንቅላቱን አስፍቶ ስለሚጠቀም ውጤታማ ሆኗል። የተማርኩበት አጋጣሚ ነው ያገኘሁትና ጥሩ ነው፣ የሚበረታታ ነው ብዬ ወስዳለሁ። እዚህ ጋር ደግሞ አሁን ስናየው ዝም ብሎ ቀላል የሚመስል ነገር ነው። ይሄ የጋማ ከብቶች የሚታሰሩበት የሚያድሩበት ነው። ይሄም እንግዲህ ኮምፖስታቸው ነው፣ የነሱ ቆሻሻ ነው። የፈረሶች አላቸው አቶ ጌታቸው የነሱ ቆሻሻ ነው እዚህ ጋር የምታዩትና እዚህ ምንድነው በየጊዜው እያመጣ አመድ ይጨምርበታል። እዚህ ጋር አመዱ ምንድነው የሚገርመኝ ነገር እሱ እንደነገረኝ የሱ ጥናት ነው ሪሰርቹ ማለት ነው። የአመዱ ጥቅም እዚህ ውስጥ ያሉትን ለአትክልት ጎጂ የሆኑ እንደ ፈንገስ አይነት እንደ ተለያዩ ባክቴሪያዎች ሊኖሩ ይችላሉ የማይጠቅሙ እነሱን ነው አመዱ የሚገድለው። አመዱ ይህን ስራ ደግሞ ሲሰራ ዶሮዎቹ መጥተው ያቀላቅሉታል። ዶሮዎቹ ለማቀላቀል አይደለም የሚመጡት፣ ያው እንደምታውቁት ትላትን ለመልቀም ነው። የሚገርመው እግረ መንገዳቸውን ወዲያ ወዲህ ሲጭሩ ስራ ይሰራሉ ያለ ክፍያ በነፃ። እነሱም ትላቸውን ያገኛሉ። ለነገሩ ሰጥቶ መቀበል ስለሆነ ትላቸውን ያገኛሉ። ሲጭሩ ወዲያ ወዲህ ሲመልሱት የፈረሶቹ ቆሻሻና አመዱ 100% ይቀላቀላል። ከዛ ይቀላቀልና ውሃ ይጨምርበታል እሱ። በዛ መልኩ በጣም ምርጥ ኮምፖስት ይገኛል። በዚህ በተነሳው ሐሳብ ላይ እናንተ ጋርም ተሞክሮ ሊኖር ይችላል ወይ ያነበባችሁት ያያችሁት ሊኖር ይችላል። እዚህ ላይ ሐሳብ ጨምሩና ጥናቴን እንዳሰፋ አድርጉኝ እያለ ነው። ጠንካራ አርሶ አደር ነው፣ ግን በራሱ ጊዜ እነዚህ ነገሮች ሰርቶ አሳይቷል። የእናንተን ሐሳብም ስለሚፈልግ እኔም ሐሳባችሁን እፈልጋለሁ። ሼር ብታደርጉን
እዚህ ጋርም ትልቅ ሁሌም እናስተምረው አንድ በተግባር ያየሁት ደግሞ እዚህ ጋር በጣም ተምሬበታለሁ፣ ደንቆኛል። ከብቱ ደግሞ እዚህ ሜዳ ላይ ሲያድር እበቱን ይጥላል ነው። ቆሻሻቸውን ስለሚጥል ያ ቆሻሻ ምንድነው መሬቱን ያዳብራል። በዛ የተመረተው ምርት ደግሞ ለሰው ልጅ ጤና ነው። ኦርጋኒክ ምግብ ይባላል። ይሄ የተፈጥሮ ምግብ ያልተበከለ፣ ይሄ የተለያየ ኬሚካል ያልገባበት ስለሆነ የተፈጥሮ ማዳበሪያ ስለሆነ ያን በተግባር እያየሁት ነው። እዚህ ጋር ከብቶቹ እዚህ ያድራሉ። አንደኛ ማደሪያ ያገኛሉ። በጋ ላይ ነው እንግዲህ ክረምት ሳይሆን ያድራሉ። መሬቱን ያዳብራሉ በሽንታቸው በእበታቸው። ቀይ ስርም አምጥቶ አሳይቶኛል። የተለያየ ጎመንም ያበሻ ጎመንም ባለፈውም ጊዜ ስጎበኝ ነበር። ብዙ ተጠቅመውበታልና በምንድነው ይሄ ወጪ ሳያወጣ ማዳበሪያ ሳይገዛ በንጹህ በተፈጥሮ ማዳበሪያ በከብቶቹ በመጠቀም አንዱ እንግዲህ ነው። አሁን አንዳንዱ ሰው ወተት ብቻ ማለብ ይመስለዋል ከከብት ላይ። ግን ይሄ ትልቅ ማስተማሪያ ነው። አሁን ወደ ሌላ ቦታ ስጎበኝ ጥቅም ለኛ ፍግ ነው። ሌላ ግቢ እንደዚህ እጄ ስጎበኝ ዝም ብሎ ይሄን እንደ ገንዘብም አያዩትም። ግን ይሄ ገንዘብ ነው፣ ትልቅ ገንዘብ ነው። እንዲያውም ይሄ ደግሞ እዚህ አካባቢ አልተለመደም እንጂ ኤሌክትሪክ ይሆናል። ሰምተህ ሊሆን ይችላል። ባዮጋዝ አሁን ይሄ መሬት ይቆፈርና ጉድጓድ ይቆፈርና በታቸው ተሰብስቦ ይብላላል። ውሃ በውሃ ይበጠበጥና ተበጥብጦ ከዛ ሲብላላ ሚቴን የሚባል ጋዝ ያመርታል። ያ ጋዝ ምድጃ ያሞቃል፣ ወጥ ይሰራበታል፣ የተለያየ ኩሽና ስራ ይሰራበታል። ኤሌክትሪክም ይሆናል። ምናልባት ወደፊት ከብት ቁጥራችሁን ብትጨምሩ ያን ሁሉ ማስቆፈር ትችላለህ በቀላል። ኤሌክትሪክ ታገኛለህ፣ ምድጃ ታገኛለህ፣ ለቻርጅ ለቴሌቪዥን ይሄን ሁሉ ይሰራልሃል። የሚገርም ነገር አንተ ወደዛ ሰዓት ደርስም አትቀርም፣ ሳየው ታደርጋለህ ብዬ አስባለሁ። ለምን ይሄ በጣም ትልቅ እኛ በወረቀት የምናውቀውን ሳይንስ አሁን እኔ በተግባር እያየሁት ነውና መሬቱ በዚህ መልኩ እየዳበረ ነው። ጥሩ ስራ ነው፣ ጥሩ ሀሳብ ነው። በፊት የከብቶች እበት እንደዚህ ኮምፖስታቸው አይታወቅም እዚህ አካባቢ። አሁን ግን ሰዎች የተለያየ አትክልት ማምረት ሲጀምሩ አንዳንድ እውቀትም ትምህርትም ከሰዎች ስላገኙ ይሄ ነገር የበታቸው ኮምፖስታቸው በጣም ጠቃሚ መሆኑ ገብቷቸዋል። ለዚህም እንዲያውም እየዞሩ እኔንም ሌላውንም ሰው እየጠየቁ ነው እንግዛ እያሉ። ስለዚህ ምንድነው እኔ ገንዘብ ነው እዚህ ወድቆ ያለው ማለት ነው፣ ብር ነው። ኢቭን እኔ ብፈልግ መሸጥ እችላለሁ። እንዲያውም እዚህ ጋር ጌታቸው ያስታወሰኝ አዲስ አበባ አካባቢ አሁን አንዷ ጎሞዴ አንዷ 50 ኪሎ ከረጢት ላይ የምትሞላ ፍግ 50 ብር ነው የምትሸጠው። የዛሬ ዓመት አንድ ሞዴል አርሶ አደር እንዳንተው ጠንካራ አርሶ አደር ላሞች አሉት 30 ምናምን ላም አለው። የፈረንጅ አፍታም ነው፣ ጠንካራ ነው እንዳንተው 110 ሺህ ብር ነው በአንድ ዙር እየሸጠው ኮምፖስት የላሞቹንበት። ጠንካራ ገበሬ ነው። 110 ሺህ ብር። ይሄ አዲስ አበባ ሳር የሚተከለው አለ ለዛ ማለት ነው፣ ለአዲስ አበባ ማስዋቢያ 110 ሺህ ብር በአንድ ዙር ነው። በ3-4 ወር የተሰበሰበ ፍግ ብቻ። እዛ አካባቢ ቂጣው ይጋገርና ይሄ እንደ ቂጣ ይጋገርና ማሃገዶ ጎበዝ፣ ያን ደግሞ 27 ሺህ ብር ነው የሸጠው በአንዲት ዙር 3 ወር ማለት ነው። 27 ሺህ ብር። እኔ እንዲያውም መሸጥም አላሰብኩም፣ ግን እስቲ ጉዱልየው እንደዚህ ብሎ ነው የሚያወራው። ጉዱልየው ብዬ ነው ይሄ ገንዘብ ይሆናል የሆነ ሰው ነግሮኝ ነው እውነት ገንዘብ ይሆናል አይሆንም ብዬ ጉዱልየው ብዬ ሸጥኩታል። ለማገዶ 27 ሺህ ብር ሸጥኩታል። ኩበት ነው የሚባለው። ፍጉን ደግሞ 110 ሺህ ብር ሸጥኩት። ከዛ በዛ ብር ምን አረክ አልኩት። ገላቸው ይታጠባል ላሞች በየሳምንቱ አንዴ፣ የፈረንጅ ላም ለነሱ ሳሙናና ላርጎ ገዛውበት። እኔ እንደዛ አድርጌ እውነት ይሆናል አይሆንም ብዬ ሳየው 27000 ሲደመር 110000 ብር 137000 ብር አካባቢ ጉዳልኩ። አቶ ቸርነት እኮ ትልቅ ሀብት ነው ለካ። እስከዛሬ ስንጥል ነው የኖር ነው። ይሄ ትልቅ ሀብት ነው ተብሎ አሁን እዛ አካባቢ ያሉ ገበሬዎች በጣም ጎበዝ ናቸው። በዚህ ብቻ ብዙ ብር ያገኛሉ። ፕላስ ባዮጋዝ ያመርታሉ። ኤሌክትሪክ አይቸገሩም። ለጎረቤት ራሱ መሸጥ ጀምረዋል። እንጨት አይጠቀሙም። በዛው ልኩስ ነው፣ ወዲያው ነው የሚያፈሉት የሚያበስሉት ማለት ነው። ስለዚህ ይሄንንም ማሰብ ጥሩ ነው። በጣም ደስ የሚለኝ ነገር ነው። ትልቅ ጥናት ነው የሚሰራው ጌታቸው። አሁን ከላይ የምታዩት የበቆሎ ማሳ አለ፣ ከአጥሩ ወደዚህ ደግሞ የበርበሬ ማሳ አለ። ይሄ ቦታ በጣም ጠፍ መሬት ነው የሚባለው፣ የደከመ ምንም ውጤትም ማያመጣ። ኦልሞስት የበቆሎ የተዘራበት እና የበርበሬ መሬቱ እኩል ነው፣ ሳየው ራሱ ባይኔ እኩል ነውና ግን ያስገቡት ምርት በሚደንቅ ሁኔታ በርካታ ምርት አግኝተዋል፣ ከበርበሬው ማሳ ማለት ነው። ከዛኛው ግን ለከብቶች እንኳን ማጥገብ አልቻለም ነው የሚለው የበቆሎውና
ከዚህ ከበርበሬው ላይ ግን ብዙ ጥቅም ነው ያገኘውና ከአባት ከእናቱ በኩል ወስዶ ነው ይሄን ራሱ የሰራው። ከስራው በላይ ነው የሚገርመኝ ጥናት ነው የሰራበት። መሬቱ ኦልሞስት እኩል ነው የበርበሬውና በቆሎ ግን እንኳን ለኛ ለከብታችንንም አላጠገበም ነው የሚለው። ይሄኛው ግን በገበያ ላይ ተሽጦስ ብዙ ብር እንዳመጣ ነው የሚነግረኝና ይሄ ደግሞ ሲሰራ ምንድነው በመስመር ነው የተዘራው። ራሱ እዚህ ጋር እንደምታየው በርበሬው በመስመር ተዘርቷል። በመስመሮቹ መካከል በበርበሬዎቹ መካከል ኮምፖስት ነው የሚጨምረው። እዚህ ጋር ደግሞ ትልቁን ስራ የሰራው ምንድነው ኮምፖስት ነው። ቅድም ላይ ያየነው የከብቶቹ ፍግ ኮምፖስት እዚህ ጋር አምጥቶ ይጨምራል። መሬቱን ቀይሮታል ኮምፖስቱ። ቃሪያውም ለዚህ ነው ቃሪያ መስሎ የቆመውና ውጤታማ ያደረገኝ ነው የሚለው በትክክል ነው። ቀጣይ ደግሞ ሌላ ሰብል ቀይሬ ነው የምዘራው። እንደዛ ሲሆን የበለጠ ምርቴም ይጨምራል፣ መሬቱም ውጤታማ እየሆነ ይሄዳል። ደግሞ ዘንድሮ የቃሪያውም ቅጠል ምናምን ስለተራገፈ የበለጠ መሬቱን እያዳበረ ነው የሚሄደው ነው የሚለው። ይሄ ትልቅ ሳይንስ ትልቅ ምርምር ነው። ይሄ በጣም እንግዲህ በራሱ ጊዜ የሚሰራው ነው አቶ ጌታቸው። ሌላ ሰው አስተምሮት ወይ በአካዳሚክ እንትን ያገኘው እውቀት ሳይሆን በራሱ ጥበብ የሚሰራው ነው። እንደዚህ የሚያማምር ቃሪያ ነው የምናየውና ዙሪያውን በቃ ስታዩት ጥሩ ስራ ነው የሰራው። በጣም ውጤታማ ነው። ለንጽጽር ደግሞ እንዲያመች በጎኑ በቆሎ ዘርቶ ኦልሞስት ያ የኪሳራ እንትን ነው የነገረኝና እኔም ሳየው በቆሎ ኦልሬዲ አንዴ ተነስቷል። በርበሬው ግን እስካሁን ገና የሚለቀም ማታል። ይሄ በጣም የሚደንቅ ነው። ብዙ ነገር የምሰራው ስፔሻሊ የኛውን በርበሬውን የሰራሁት ጥናት ላረግ ነው። እዚህ አካባቢ ያሉ ሰዎች መሬቱ ቃሪያን አይሰጥም ብሎ እርግፍ አድርገው ትተው ቃሪያ ሸማቹ ነዋል። በፊት ቃሪያ ያመርቱ ይጠቀሙ ነበር። አሁን ግን እጅ ሰጥተው መሬቱ ከርቶናል ብለው ትተዋል። እኔ ግን ያን በሚሰብር መልኩ ለምን አልሞክርም ብዬ ባመረትኩት ኮምፖስት ይሄን ቃሪያ እዚህ ጋር ዘራው፣ በቆሎ መዛ ተገቡ አረኩ። ከሁለቱ ሳነጻጽረው ይሄኛው በጣም ምርታማ ሆነ። የሰዎቹንም ስጋት አስወገደ። አይሆንም የሚባለውንም ነገር ይሆናል ይቻላል በሚለው መንፈስ ቀየረልኝ። እኔ ብዙ ጊዜ ጥናት ነው የማደርገው። ከዚህ በኋላ ግን ለማስፋት አስባለሁ። እንደዚህ መጀመሪያ ጥናት አደርጋለሁ፣ ይሆናል አይሆንም የሚለውን ነገር እማራለሁ፣ እሰራለሁ። እንደዚህ ደግሞ ውጤታማ ሲሆንልኝ ሰፊ አድርጌ እሰራለሁ። ለሰዎችም እያስተማርኩበት ነው። አሁን ሰዎች ሐሳቡንም እየወሰዱ እየተጠቀሙበት ነው ያለውና ይሄ በጣም እኔ የምንማርበት ተጽፎ ማናገኘው አስተሳሰብ ነው። ይሄ ተጠናክሮ መቀጠል አለበት። እኔ በጣም ዛሬ እየተማርኩ ነው። አሁንም ደጋግሜ የምናገረው ውስጤ ደስ ይለኛል። በቃ ከምንም ነገር በላይ የሚያስደስተኝ ስራዬ ነው። የሚያስደስቱኝ ሰዎች እንደዛ አይነት ሰዎች ናቸው። ቀለም ተምረናል፣ ግን ሞር በተግባር እንደዚህ ደግሞ ሰርተው ሰዎች ሲያሳዩን የበለጠ በጣም እኔ በጣም ነው የሚያነቃቃኝ። እናንተንም እንደሚያነቃቃ ተስፋ አደርጋለሁ ነው እና አመሰግናለሁ። ስለ ተፈጥሮ ማዳበሪያ አመራረትና አጠቃቀም ቀለል ያለ ነገር ግን በጣም ጠቃሚ እውቀት እንዳገኙና እንደሚጠቀሙበት አምናለሁ። እንደተለመደው ሰብስክራይብ፣ ላይክ እና ሼር ማድረግ እንዳይረሱ። ቸርነት ዘለቀ ነኝ። አመሰግናለሁ።